ሰላም ሰላም ተመልካች አድማጮቻችን፣ ዛሬም ዕለታዊ የወርቅ ዋጋን ይዘንላችሁ መተናል። እንደተለመደው የጥሬው ወርቅ ዋጋ በዕለታዊ መረጃ ስንት ደርሷል፣ በስንት እየተሸጠ ይገኛል የሚለውን ከ14 ካራት ጀምሮ እስከ 24 ካራት ድረስ ያለውን እንደተለመደው እንደ ሁልጊዜው ዛሬም ይዘንላችሁ መተናል። ታዲያ ስትጀምሩ ቪዲዮ ላይክ ማድረግ፣ ለቻናሉም አዲስ ከሆናችሁ በዚህ ቻናል ላይ የወርቅ ዋጋዎችን በጥሬው በየቀኑ እንዲሁም ደግሞ የተሰሩ የወርቅ ዋጋዎችን በፒያሳና በአካባቢ ባሉ ወርቅ ቤቶች በስንት እየተሸጡ እንደሚገኙ መረጃን ይዘንላችሁ የምንቀርብበት የዩቲዩብ ቻናል ነው። እሱ ብቻ ሳይሆን የተለያዩ የቢዝነስ ጥቆማዎች እንዲሁም ደግሞ የምንዛሪ መረጃዎችም ስትፈልጉ በዚሁ ቻናል ላይ ታገኛላችሁ። ስለዚህ ቻናሉን ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመንካት ትቀላቀሉን ዘንድ በማክበር እየጠየቅን ዛሬ በ14 ካራት ጀምሮ እስከ 24 ካራት ድረስ በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር በስንት እንደሚሸጥ እንነግራችኋለን። እንጀምራለን። ከ14 ካራት ስንጀምር የ14 ካራቱ የወርቅ ዋጋ ዛሬ ላይ በ1806 ወይም ደግሞ ጁን 18 ወይም በሰኔ 11 2018 ዓ.ም መረጃ መሰረት በአሜሪካ ዶላር 14 ካራቱ በ81 ከ32 ነው በምሽት ላይ የሚገኘው። በኢትዮጵያ ብር ደግሞ በ12881 ከ09 በምሽት ላይ ይገኛል። የ15 ካራት ውስጥ በስንት በምሽት ነው የሚገኘው ካላችሁኝ 15 ካራት 1 ግራም ወርቅ የጥሬ ወርቅ ዋጋ ዛሬ እየተሸጠ የሚገኘው በ87 ከ13 ወይም ደግሞ በኢትዮጵያ ብር በ13801 ብር ከ16 እየተሸጠ ነው የሚገኘው። እንቀጥላለን። ቀጥለን የምንመለከተው ተመልካች አድማጮቻችን የ16 ካራቱን የመሸጫ ዋጋ ነው። 16 ካራቱ ዛሬ ላይ በ92 ከ94 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ14721 ከ25 በመሸጥ ላይ ይገኛል። የ17 ካራቱ የንጽህና ደረጃው ከ66 በላይ የሆነ ንጽህና አለው በዓለም አቀፍ ደረጃ። በሀገር ውስጥ ደግሞ ንጽህናው ምን ያህል ነው? የ17 ካራቱ ካላችሁ 66 እጁ ያህል ንጹህ ወርቅ ነው። ይህ ወርቅ በጥሬው በስንት እየተሸጠ ይገኛል? በአሜሪካ ዶላር በ98 ከ75 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ15641 ከ32 ነው እየተሸጠ የሚገኘው። የጥሬው ወርቅ ዋጋ ስላችሁ እንግዲህ የመሸጫ ዋጋ እንዳልሆነ ልብ እንደምትሉ ተስፋ አደርጋለሁ። በተለይ አዲስ ከሆናችሁ የምነግራችሁ ነገር የጥሬ ወርቅ ዋጋ ማለት ማሰሪያ ሳይጨመርበት እንዲሁም ቫት ሳይጨመርበት ወርቅ አቅራቢዎች የሚሸጡበት ዋጋ ነው። ለብሔራዊ ባንክ ወይም ደግሞ ለወርቅ ሱቆች ማለት ነው። ያ ዋጋ ነው እየነገርኳችሁ ያለሁት። ይሄ ኦፊሻል በሆነ ድህረ ገጹ በብሔራዊ ባንክ የተለቀቀ መረጃ ነው በመስማት ላይ የምትገኙት ማለት ነው። 17 ካራቱ በ98 ከ75 ነው እየተሸጠ የሚገኘው። በኢትዮጵያ ብር ደግሞ በ15641 እየተሸጠ ይገኛል። ተመልካች አድማጮች፣ እነዚህ የ15 የ16 የ17 የሚባሉት የወርቅ ካራቶች ብዙ ጊዜ ወርቅ ቤቶች ላታገኟቸው ትችላላችሁ። ብዙ ጊዜ በጥሬው የሚሸጡ አይደሉም። እንደ 14 እንደ 18 እንደ 21 የተለመዱ ሳይሆኑ ከተለያዩ ነገሮች ለተለያዩ ግልጋሎቶች የሚውሉ ናቸው። ብዙ ጊዜ ለጌጣጌጥ የተለመዱ አይደሉም። ማለት ሰዎች ብዙ ጊዜ አይጠይቁም። ስለዚህ ካልጠየቁ ደግሞ ሻጮችን ብዙ ጊዜ ለገበያ አያቀርቡም። ስለዚህ ዛሬ ተነስታችሁ ፒያሳ ወይ 4 ኪሎ ወርቅ ቤቶች እነዚህን የ15 የ16 የ17 ካራት ወርቅ ዋጋ ብትጠይቁ ላታገኙ ትችላላችሁ ማለት ነው። ከዛ ይልቅ ግን 14 ካራት በደንብ አድርጎ ይገኛል። የ14 ካራት የተሰራ ወርቅ በደንብ አድርጋችሁ ማግኘት ትችላላችሁ ማለት ነው። አንድ ቦታ ካጣችሁ ደግሞ 2-3 ቦታ በደንብ አድርጋችሁ መጠየቅ ይኖርባችኋል ማለት ነው። በመቀጠል የምነግራችሁ ደግሞ በአውሮፓ በአሜሪካ እንዲሁም ደግሞ በአደጉ ሀገራቶች በጣም ተወዳጅነት ያለው ጠንካራ የሚባል ወርቅ ነው። 18 ካራት 75 እጁ ንጹህ ወርቅ ሲሆን 25 እጁ ደግሞ ሌሎች ቅይጦች ናቸው። ሌሎች ማዕድናቶች ማለት ነው። እንደ ብረት፣ እንደ መዳብ፣ እንደ ነሐስ የመሳሰሉ ማዕድናቶች አብረው 25% ይይዛሉ። 75% ደግሞ ንጹህ ወርቅ ነው። በተለየ ደግሞ የተለያየ የዲዛይን ፍላጎት ካላችሁ ለተለያዩ የዲዛይን ፍላጎቶች በጣም ወሳኝ የሆነ ምርጫ ነው።
ፍላጎት ደግሞ ምናልባት መርጣችሁ ያላረካችሁ የወርቅ ዲዛይንም ካላችሁ በቴሌግራም በዲስክሪፕሽን ላይ በቻናላችን ዲስክሪፕሽን ላይ ባለው ቴሌግራም ቻናል ላይ አናግሩኝ። ዲዛይን እጅግ በጣም ብዙ ዲዛይን ላማረጣችሁ እችላለሁ። እነሱን ዲዛይን ይዛችሁ ደግሞ ከፈለጋችሁ በ18 ከፈለጋችሁ በ21 ካራት የፈለጋችሁበት ወርቅ ቤት ማሰራት ትችላላችሁ ማለት ነው። በመቀጠል የ18 ካራቱ የወርቅ ዋጋ ታዲያ በአሜሪካ ዶላር ስንት ነው ካላችሁ በ104 ከ56 ነው እየተሸጠ የሚገኘው። በኢትዮጵያ ብር ደግሞ በ16561 ከ40 በመሸጥ ላይ ይገኛል። የ19 ካራቱን ስንመለከት 19 ካራቱ በ110 ከ37 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ17481 ከ48 በመሸጥ ላይ ነው የሚገኘው። በመቀጠል የምንመለከተው የ19 ካራቱን ሲሆን 19 ካራቱ በ110 ከ36 ወይም ደግሞ በኢትዮጵያ ብር በ17481 ከ48 በመሸጥ ላይ ነው የሚገኘው። የ20 ካራቱን ስንመለከት 20 ካራቱ የጥሬ ወርቅ ዋጋ ዛሬ ላይ በ116 ከ18 ሲሸጥ በኢትዮጵያ ብር ደግሞ በ18401 ብር ከ55 በመሸጥ ላይ ነው የሚገኘው። ቀጥለን የምንመለከተው ደግሞ የ21 ካራቱን የጥሬ ወርቅ ዋጋ ነው። 21 ካራቱ በመካከለኛው ምስራቅ በአፍሪካ እንዲሁም በኢትዮጵያ ተወዳጅ ከሆኑ የወርቅ አይነቶች መካከል አንዱ ሲሆን የ21 ካራቱ ዛሬ በ121 ከ97 የአሜሪካ ዶላር እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ19321 ከ63 እየተሸጠ ይገኛል። ከትላንት ተመሳሳይ ቀን ጋር ስናነጻጽረው ብዙም የተለየ ልዩነት አለው ማለት አይቻልም። ብዙም ልዩነት የለውም። የ22 ካራቱን ስንመለከት ደግሞ በአሜሪካ ዶላር በ127 ከ79 ወይም ደግሞ በ20241 ከ71 ነው በመሸጥ ላይ የሚገኘው። ተመልካች አድማጮቻችን እንግዲህ ከትላንት ተመሳሳይ ቀን ጋር ስናነጻጽራቸው የዛሬ የወርቅ ዋጋዎች ብዙም የተለዩ አይደሉም። ነገር ግን እስቲ 23 እና 24 ካራት ደግሞ ለውጥ ካላቸው እንመለከታለን ማለት ነው። የ23 ካራቱን ስንመለከት 23 ካራቱ እንደምታውቁት ከሆነ ለጌጣጌጥ የሚውል የወርቅ አይነት አይደለም። ከዛ ይልቅ ለተለያዩ በሳንቲም መልክ በቡሌን በቦርድ መልክ ለሚሰሩ የጌጣጌጥ አይነቶች ነው የሚውለው። ለአልባሳት የሚመከር አይደለም። በቀላሉ ሊሰበርና ሊበላሽ የሚችል የወርቅ አይነት ስለሆነ እጅግ በጣም ጥንቃቄ የሚያስፈልገው፣ እንዲሁም ደግሞ ለኢንፍሌሽን ጊዜ ብዙ ጊዜ ሰዎች ኢንቨስተሮች የሚጠቀሙበት የወርቅ አይነት ነው። ገንዘባቸውን በወርቅ አይነት ለማስቀመጥ ሲፈልጉ የሚመከር የወርቅ አይነት ነው ማለት ነው። 23 እና 24 ካራት 23 ካራቱ በስንት ነው የተሸጠ የሚገኘው? በአሜሪካ ዶላር በ133 ከ60 ነው። በኢትዮጵያ ብር ደግሞ 21161 ከ79 በሚሸጥ ላይ ይገኛል ማለት ነው። በመቀጠል ደግሞ የምንመለከተው የአንድ ወቄት ወርቅን ሲሆን 24 ካራቱ የአንድ ወቄት ወርቅ በ139 ከ41 ወይም ደግሞ በኢትዮጵያ ብር በ22081 ነው በመሸጥ ላይ የሚገኘው። 22081 እየተሸጠ ይገኛል። ተመልካች አድማጮቻችን ትላንትና 22233 ነበር እየተሸጠ የሚገኘው። ዛሬ በ200 ብር አካባቢ እንግዲህ ቅናሽ እንዳሳየ መረዳት ችለናል። ወርቅ ከትላንትና አንጻር ዛሬ ትንሽ በ24 ካራቱ ላይ ቅናሽ አሳይቷል ማለት ይቻላል። ለዛሬ ያስንላችሁ የወርቅ ዋጋ መረጃዎቻችን ይመስል ነበረ። ለሌሎች እጅግ በጣም ወሳኝ የወርቅ የተመለከቱ መረጃዎችና ጥቆማዎችን ስትፈልጉ ቻናላችንን መጎብኘት አትርሱ። ላይክ፣ ሰብስክራይብ ይደረግ። በያላችሁበት መልካም ጊዜ እመኛለሁ። ቻው።